በአንድ ወቅት እግር ኳስ አገኘሁት ብላ ከተደሰተችባቸው ተስፈኛ ኮከቦች ተጫዋቾች መካከል አንዱ ነበር። እንደ አውሮፓውያን አቆጣጠር በ1992 በሳቮና ጣሊያን የተወለደው ኤልሻራዊ በወጣትነቱ አስደናቂ ችሎታ ነበረው። ተጫዋቹ ባለው ግብፃዊ የዘር ሐረግነት ምክንያት አድናቂዎቹ ትንሹ ፈርዖን ብለው ይጠሩት ነበር። ኤልሻራዊ እግር ኳስን በመውደድ ያደገ ሲሆን ህልሙን እውን ለማድረግ ብዙ ደክሟል። የኤልሻራዊ ትልቁ የህይወት ክስተት በ2011 ኤሲ ሚላንን በ19 ዓመቱ ሲቀላቀል ነበር። የጣሊያኑን ክለብ በተቀላቀለበት የውድድር ዓመት በችሎታው በፍጥነቱና በጎል አግቢነቱ የሁሉንም አፍ ማስያዝ ቻለ። በርካቶችም ተጫዋቹን ዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱ እንደሚሆን መናገር ጀመሩ። በ2012-2013 የውድድር ዓመት ኤልሻራዊ የደመቀበት ዓመት ነበር። በሴሪው 16 ግቦችን ማስቆጠር የቻለ ሲሆን የኤሲ ሚላን ከፍተኛ ግብ አስቆጣሪ ተጫዋች መሆንም ቻለ። ሰው ሁሉ ስለሱ ማውራት ጀመረ። ኳስን የሚገፋበት መንገድ፣ ፈጣን ሩጫዎቹና በሚያስቆጥራቸው ግቦች የተነሳ ሰዎች ከእግር ኳስ ታላላቅ ተጫዋቾች ጋር ኤልሻራዊን ማወዳደር ጀመሩ። በእርግጥም የኤልሻራዊ የወደፊት እጣ ፋንታ ብሩህ ይመስል ነበር። በኋላ ግን ነገሮች መለዋወጥ ጀመሩ። ጉዳት ለኤልሻራዊ ትልቅ ችግር ሆነ። ኤልሻራዊ ብዙ ጨዋታዎችን በጉዳት የተነሳ ያመልጠው ጀመር እና አቋሙ መውረድ ጀመረ። በደረሰበት ተደጋጋሚ ጉዳቶች የተነሳ ጨዋታዎችን መጨረስ የተቸገረ ሲሆን ደጋፊዎቹና ሚዲያዎች የት ይደርሳል ብለው የጠበቁትን ተጫዋች ዳግም መንቀፍ ጀመሩ። ከአስቸጋሪ የውድድር ዓመቶች በኋላ በ2015 ኤልሻራዊ ሚላንን ለቆ ሞናኮን በውሰት ውል ተቀላቀለ። የእግር ኳስ ሕይወቱን እንደገና ለማደስ እድሉ የነበረው ቢሆንም በፈረንሳይ የነበረው ጊዜ አስቸጋሪ ሆኖ በርካቶችም የሱ ነገር እንዳበቃ ያምኑ ጀመር። ሆኖም ኤልሻራዊ ተስፋ አልቆረጠም። በ2016 ወደ ጣሊያን ተመልሶ ሮማን ተቀላቀለ። በሮማ ቆይታው የድሮውን ኤልሻራዊን እንደገና ማግኘት የጀመረ ይመስል ነበር። ኤልሻራዊ ግቦችን ማስቆጠር ጀመረ። ሮማ አዲስ ሕይወት ሰጠውና አሁንም ችሎታው እንዳለው ማሳየት ጀመር። ኤልሻራዊ በሮማ ቁልፍ ተጫዋች ሆነ። እንደ በፊቱ ብዙ ጎሎችን ባያስቆጥርም ጥሩ የተጫወተ ሲሆን ለቡድኑ ወሳኝ ጨዋታዎች ባደረገበት ዕለትም ድንቅ እንቅስቃሴን በማድረግ ሮማን መጥቀምም ጀመረም። ደጋፊዎቹ ባደረገው ጥረት የተነሳ እስካሁን ድረስ ያከብሩታል። እንደ አውሮፓውያን አቆጣጠር በ2019 ኤልሻራዊ ለሻንጋይ ሼንዋ ለመጫወት ወደ ቻይና መራ። በርካታ ሰዎች የአውሮፓ እግር ኳስን ቶሎ ለቆ እንደሄደ በመግለጽ ተቹት። ነገር ግን ኤልሻራዊ አዲስ ነገር ማየት እንደፈለገ በመናገር ምርጫውን ሰዎች እንዲያከብሩለት ጠየቀም። ከ2 ዓመታት በኋላ ኤልሻራዊ በድጋሚ ወደ ሮማ ተመለሰ። በርካታ ሰዎች ኤልሻራዊ ጨርሷል ብለው ገምተው የነበረ ሲሆን ሮማን የመቀላቀሉን ዜና ሲሰሙ አንዳንዶች ደንግጠዋል። ምንም እንኳን እሱ እንደ በፊቱ በየጨዋታዎቹ ባይሰለፍም አሁንም በከፍተኛ ደረጃ እንደተጫወተ ይገኛል። የስቴፋን ኤልሻራዊ ታሪክ እንደሚያሳየን ሕይወት ሁልጊዜም እንደሚታሰበው እንደማይሄድ ነው። ሰዎች ኤልሻራዊን በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱ እንደሚሆን ጠብቀው የነበረ ቢሆንም የእግር ኳስ አማልክት ግን ፈቃዳቸው አልነበረም።